ያውልሽ ከአንጀትሽ ቆርጠሽ ታዩ አንቺን የሚያገባሽ ጀግና የባላባት ዘር የሆነ የወንዝሽ ልጅ ሀኒ አኮራሃለሁኝ ግን ደግሞ ይኸውልህ አሁን ዝም ብለሽ ነው እንጂ ቆጣኛ አንቺ እርኩስ ምን ለማድረግ እያሰብሽ ነው እንዴ? ምን ሆነ ነው እና መለስኩላት ማለት ምን ማለት ነው? አንተ ቤት መታ ነበር እና በቃ ሳንሰበ እደዛ ምንድን ነው እርስ በርስ የምትሟዛዘዙብኝ እንዴ? ምን ነው ጨለማ ሲሆን አልታያልኳችሁ እንዴ? አለውኝ እኮ ሲሙ ሲጀመር እኮ አንቺ አልተደረሽም። ድንኳን ሰባሪ እኮ ነሽ። ቁሜ ላይ እንድጸዳዳን ያደርገችኝ እኮ ይኸውልህ እኮ በሷ ምክንያት ነው። ሰኒ እኮ ሰው አይደለችም። ሰው መቀጥቀጥ ታስሯል። በቃሽ እንዴ ምን ሆነሽ ነው? ከዛ ጀምሮ እስከዚህ ድረስ ይኸውልሽ ነገ የፈለግሽው ነገር አጫውትሻለሽ። አሁን ግን ደክሞኛል። እንተኛ ተኝ በቃ ጭራሽ ሊሰምሽ ብቻ ይጋንቺ እንዴት አንጠልጥኝ ነው ምሩና ናሆም ሊጋቡ እንደሆነ ለጓደኞቻቸው እንዲሁም ለሙዚዎቻቸው አሳውቀዋል። ሙዚዎቹም ይህን ሲሰሙ እጅግ በደስታ ነበረ ተነስተው እልል እያሉ አቅፈው የሳሟቸው። ብርቄ ሰኒን ከዚህ ሂዱልን እባካችሁ ለናንተም ለነሱም ከዚህ መሄድ አለባችሁ በማለት ለሰኒ ብትነግራትም ሰኒ ግን አልሄድም ማንስቲ ወንድ እንደሆነ እናያለን እንግድነት ተከብሬ ነውና የተጠራሁት ስለዚህ አልሄድም በማለት ምላሽ ሰጥታለች። ውቢት ከኋላ ተደብቃ ሰኒን በቢላ ልትወጋ ስትል ጓደኛዋ አድናታለች። ወንድሜ ባንቺ ምክንያት ነውና የተኛው ስለዚህ የወንድሜን በቀል እኔ ወጣለታለሁ በማለት ውቢት ሰኒን ልታጠቃ አስባለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ ደግሞ ጽናት ድራማ 280 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዛሬ እንግዲህ ወደ ናሆም ቤት ዝግጅት እየተዘጋጀ ይገኛል። ይህም የራት ግብዣ ነበረ። ከራቱ በኋላ እንግዲህ የሚነግሯቸው ነገር ስለነበረ ሁሉም በጉጉት ሲጠብቁት ነበረ ያንን ነገር ማለት ነው። ናሆምም እንግዲህ ከምግብ በኋላ ብድግ በማለት ያው ለብዙ ጊዜ አስበን አቅደን እንዳልተሳካልን ታውቃላችሁ። አሁን ደግሞ በስተመጨረሻ አስበናል፣ እግዚአብሔር ያሳካልን። በስተመጨረሻም ምሩና እኔ ልንጋባ ነው በማለት በይፋ ተናግረዋል። ይህንንም ሲሰሙ እንግዲህ ሁሉም በደስታ ነበረ አያቀፏቸው ደስታቸውን የገለጹላቸው። ራኬብም ይሄዳ ነበረ። ራኬብ አልሄድም በማለት ወደ ሰኒ ጋር ደውላ ነበር። ነገር ግን ሰኒ ያው ደስታ ላይ ስላልሆነች ከንግግሯ አውቀባታለች። ሰላም የሚሰማኝ አይመስለኝም፣ ነገር ግን አክብረው ደግሞ ስላልፈሩሽ ነው የጠሩሽ፣ ስለዚህ ፋዝን ጥብለሽ ነው የምትሄጂው በማለት ሰኒም ራኬብ እንድትሄድ አድርጋት ነበረ። ራኬብም እንግዲህ ደስታዋን ገልጻ ተመልሳ ወደ ቤቷ መጥታለች። ባለፈው እንግዲህ የፖፒ ስልኩን ወስዶባት ነበረ። ጓደኛው ወደ ራሷ ስልኳን መልሶላት ነበር። ፖፒም እንግዲህ ስልኩን እንደወሰደበት ሲያውቅ እጅግ በጣም በመናደድና በመበሳጨት ነበር ጓደኛው ሊመታው የነበረው። ነገር ግን ያው በይቅርታ አልፎታል። ሰኒም እንግዲህ ከማምት ጋር ማለትም ከሄደችባት ሴትዮ ልጅ ጋር እንጨት ላቀማ ብለው ወጥተው ነበረ። ነገር ግን የገጠማቸው እጅግ አስከፊ ነገር ነው። ያም ውቢት ናት። ውቢት እንግዲህ ወንድሜ በሷ ጉዳይ ነው አልጋ ላይ የዋለው፣ ስለዚህም አለቃትም በማለት ወደ ሰኒ ጋር በመሄድ ቢላ ይዛ ነበር የሄደችው። ወንድሟ መንገድ ላይ አግኝተው ምንድነው ያሹ ቢላትም ምንም አልያዝኩም፣ አሁን ላይ ግን ያቺ ቆራጧ እህት ሆኛለሁኝ፣ ብድሬን ሄጄ መልሳለሁኝ በማለት ትነግረዋለች። ይህን ይችናት የኔ እህት፣ እኔ ማቃት እህቴ ይችናት በማለት እሱም ያደንቃታል። እሷም እንግዲህ መጣው በቃ ይግባ በማለት ሮጣ ነበረ የሄደችው። እነሰኒም ያው እንጨት ለቀማ ላይ በነበሩበት ሰዓት እንግዲህ ከኋላ ልትመታ ስትል ታያትና ዘወር ትላለች። ከመመታትም ድናለች ማለት ነው። እኒም እንግዲህ እጅግ በጣም በመናደዳቸው የተነሳ እቤት ድረስ ነበረ እያባረሩ እየወሰዷት። እቤትም እንግዲህ ወንድሟ የውቢት ወንድም እንደዚህ ገጀራ ይዛ በመውጣቷ እጅግ በጣም ተበሳጭቶ አንቺ ቤተሰባችንን ማዋረድ ብቻ ነው ወይ ስራሽ? ምን ልትሰሪ ነው ይሄን ይዘሽ ሄድሽው? በማለት እሷ ነው መልሶ ሲቆጣት ነበር። ብርቄም እንግዲህ ባለቤቷ እንዳላት እነ ሰኒን ከዚህ እንዲሄዱ አድርጊ ብሎ ስለነበረ ሰኒን በመሄድ ወደ ቤታቸው ሄዱ፣ ወደ መጣችሁበት ተመለሱ፣ እዚህ መቆየታችሁ
ጥሩ አይመጣም። እነሱ በጣም መጥፎ ሰዎች ናቸው፣ ትጎዳዳላችሁ። ስለዚህ እባካችሁን ከዚህ ሂዱ ብትላትም ሰኒ ግን እኔ ተከብሬ የተጠራሁ እንግዳ ነኝ፣ ከዚህ አልሄድም በማለት ነው እንግዲህ ምላሽ እየሰጠቻት። ጆከር ራሱ አሁን ላይ ወደ ቤተሰብ እንመለስ ይበቃናል እያለ ነው የሚገኘው። ሰኒ ግን እንደተጋብታ አልሄድም፣ እሷ እኮ ናት ጥፋተኛዋ፣ የሰው ባል ላይ እንዴት አይኗን ትጥላለች በማለት እጅግ በጣም ተናዳና ተበሳጭታ ነበር እንግዲህ ስመልስላቸው የነበረው። ነገሮቹ ሁሉ እንዲስተካከሉ ጆከርና ሰኒ ወደ አገራቸው መመለስ አለባቸው የሚል ሀሳብን ነው የማጎናጽፈው። ከነናሁም እራት ግብዣ ሲመለሱም እንግዲህ ቲና አንቺ ጋር አለው በማለት ከራኬብ ጋር ወደ ቤት ሄዳ ነበረ። ከራኬብ ጋር እንግዲህ ወደ ቤት ከሄደች በኋላ ስልኳን በምታይበት ሰዓት ከዚህ በፊት ስልኳን የወሰደው ጓደኛው ሳንቾ ማለት ነው ፎቶ ተነስተው ነበረ። ራሱ ፎቶ አንስቶ ነበረ። ሰርፕራይዝ ላረግሽ ነው አይንሽን ጨፍኝ ብሎ ስልኳን ሊመልስ እንዳሲል ማለት ነው። ያንን ፎቶ ደግሞ ራኬብ እስካሁን አላየችውም። ነገር ግን ቲና ቀድማ አይተዋለች። ስለ ቅዱስ ቀደም ብላ እያወራች ነበረ። ቅዱስ እኮ በጣም ጥሩ ሰው ነው፣ በጣም መልካም ሰው ነው። እንደሱ ያለች ቆንጆ የሆነች እንፈልግለትና እናጣብሰው እያለች እንግዲህ ቲና እያወጋች ነበረ። ራኬብን በቃ እንፈልግለታለና በማለት ነበር ምላሽ ሰጠቻት። እንዴ ለምን እዚሁ እያለ በማለት ነበረ ቲና የተናገረችው። ከዛ ፎቶውን ባየችው ሰዓት እንግዲህ ቄድ ይረብላ ነበረ። አብሬሽ ነው መተኛው በማለት እንግዲህ በእንቅልፍ ልብሽም ቢሆን አናዘዝሻለሁኝ እውነቱንማ አውቃለሁ በማለት ያው እንዲሁም ደግሞ ስለ ሰኒ መጥፎነት ስለ ሰኒ እኮ እንደመታኝ እንዳደርገኝ እያለች ብዙ ነገር ስታወራ ነበር። ራኬብ ግን በቃ እስተሚተኙ ነበር የቸኮለችው። በምን ላይ ነው በገዛ ቤቴ ሰላሜን አጣሁ እኮ በማለት ነበረ ስትል የነበረው። በስተመጨረሻም እንግዲህ ለመኝታ ወደ ክላስ ይገባሉ። በገቡም ሰዓት እንግዲህ ቲና የጀመረችው ነገር አለና ያንን ነገር ለመስማት ካሁን ታወራኛለች እያለ ብዙ ነገር ከእንቅልፏ አስተመቀስቀስ ነበር የደረሰችው። ከእንቅልፏም ስቀሰቀሳት እንግዲህ ትናደዳለች ራኬብ ማለት ነው። በገዛ ቤቴ ሰላሜን ታሳጭኝ ነው ውጭ በማለት ነበር በሩን አስወጥታ የዘጋችው ማለት ነው መኝታ ቤቱን። በዚህም እጅግ በጣም ተናዳለች። ወሬ አምልጠኝ ያለችው ቲናም በገዛ ፍቃድ ያው እንቅልፏን ሳትተኛ ነግቷል። በቀጣይ ደግሞ ምን እንደሚከሰት እስቲ ተከታትለን የምናቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።